ጥፋተኛ ነህ? አዎ እኔ ጥፋተኛ ነኝ። ነገር ግን አሁን የመጣሁት እኔ መፍትሄ ካላችሁ እንድትነግሩኝ ነው። ተፈልክሽ ደግሞ ንቃሽ ደሜን አተፍለው ደነዛቱን በቃ ይበቃሃል፣ ይበቃሃል። ስርዓት ጭራሽ በቃ በጣም አበዛው። እሺ በጣም ነው እያበዛ ያለው። በቃ ነው አንቺ ረፊ ነው። በቃ ተውልኝ። እኔ እሷን አትንካብኝ ሙቤ በፈጠረ። ምን ማለት ነው? ምን ሆነሃል? እኔ ለመንኩ በቃ ውብዬ በቃ በፈጠረሽ እኔ አትንካ። በእናትህ ዞር በል ሰውዬ። በቃ ምን ያስነካችክ? ውብዬ ምንም አላስነካችኝም። ምን ማለት ነው? ፍጹም ሰላም ልጅ ናት። እንደዚህ የሆነ የጥንቆላ ምናምን አይነት ያላት ልጅ አይደለች። እሺ ምን አጣልሽ? ዋለምታለሽ? እሺ አረኝ ነኝ እያየኝ ሄደች እኮ የሆነ ነገር ሄዳ ታዲያ ምን ይሁን? ምንድን ነው እየገባኝ አይደለም። በቃ ነው አንቺ ሄደች የሆነ ነገር ይሄ ልጅ ወይ ጸበል ነው ሰለው የሆነ ነገር ነው። የምር ነው ወይ እኔ እንጃ። ምን ለምን ጸበል የምትወስደኝ? እንዴ አበድኩኝ እንዴ? ቆይ እብድ ነኝ እኔ? ቆይ ጓደኛዬ ትሆን ጓደኛዬ እንደዚህ ነው ባህሪ? ያንተ ትክክለኛ ባህሪ ይሄ ነው? ከኔ ጋር ችግር ምንድን ነው ማለት? ችግር አለ ከኔ ጋር? ከኔ ጋር ችግር አለ? ምን ሆነሽ ነው? ዘርበል ለምንድን ነው ጤነኛ አይደለሽም? ለምንድን ነው ማስረግ? ለምንድን ነው ይመጣል? እኔ ልንገረው አንተ። ቆይ ምንድን ነው ችግር? ምንድን ነው ችግር? ሙቤ ምንድን ነው ከዚህ ልጅ ጋር ያለ? እቺ ልጅ ትፈልጋታለህ? ምንድን ነው ችግር? ምን ታረግልኛለች? ሙቤ እሺ ልቀቀኝ፣ መሄድ አለብኝ። በቃ ሙቤ ልቀቀኝ። በቃ ደስ ይበልህ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ መፍትሄ እንድትፈልጉልኝ ነው ዛሬ መጣሁት። ማለት እኔ እንጃ ምን እየተፈጠረ እንደሆነ አላቅም። የምሬን ነው የምላችሁ። ነገሮች በማላስባቸው መንገድ ወደ ሌላ አቅጣጫ እየሄዱ ነው። እንደምታውቁት ነው ናሂና ውብዬ ትዳር መስርተው ህይወት እየኖሩ ነው። ከሁላችንም በተሻለ መልካም ህይወት፣ ጥሩ ህይወት፣ ልጅ ወልደዋል። ቢያንስ አብረው እየኖሩ ነው ምናምን እና ምን አይነት ችግር ውስጥ እንደገባው አላውቅም። እና እንዳያችሁት ነው እሷም አሁን ላይ እርጉዝ ናት፣ ደርሳለች። 2 ቀን 3 ቀን ምናምን ቢቀረት ነው ለመውለድ ማለት ነው። እና በዚህ እንደዚህ ሆና እንደዚህ አይነት ችግር መምጣቱ በጣም ነው የሚደብረው። እና እኔ እንጃ እኔ ምን ማድረግ እንዳለብኝ ንገሩኝና ላድርግ። ማለት ብዙዎቻችሁ እየፈረዳችሁብኝ ነውና እስቲ ምን ማድረግ እንዳለብኝ ንገሩኝ። የምሬን ነው የምላችሁ። ከዛም አልፎ ደግሞ ናሂ እኛ እንደምናውቀው አይነት ሰው አይደለም። አሁን ላይ በጣም ነው የተለዋወጠ። የምሬን ነው የምላችሁ። የሰው ልጅ እንኳን ትዳር ኖሮት የሁሉ ህይወት ገፍቶ የመጣ ሰው የምሬን ነው የምላችሁ። እኔ ስለ ትዳር የማላውቀው ሰው እንኳን እንደዚህ ሲደረግ በጣም ነው የሚደብረው። ማለት አንደኛ ሚስቴ እርጉዝ ሆና ልትወልድ ደርሳ እንደዚህ አይነት ችግሮች መፍጠርም የለብኝም። ሲጀመር ከእሷ አጠገብ ነው መሆን ያለብኝ። እሷን መንከባከብ ነው ያለብኝ። እሷን መጠበቅ መንከባከብ ምናምን ነው በዚህ ሰዓት የሚኖርብኝ። እኔ እውነት ሚስቴ እንደዚህ አርግዛ ደርሳ ምናምን ቢሆን የምሬን ነው የምላችሁ ማንም ሰው እንደዚህ ነው ማድረግ ያለበት እንጂ እሷን ሊያስጨንቅ የሚገባ እሷን ወደ አልሆነ ነገር በቃ ሌላ ሀሳብ ማለት አስቡት። ሆዷ ላይ እኮ ነፍስ ነው ያለው፣ ልጅ ነው ያለው። የእሷ ብቻ አይደለም የእሱም ልጅ ነው ያለውና እንደዚህ ማድረጉ እኔ በጣም ደብሮኛል። እንዳያችሁት ነው ሲጀመር ልጅቷ እኔን በቃ ስጦታ ልሰጠው ፈልጋለሁ አለች። ለሌላ ሰው እንደምናደርገው እስከዛሬ ድረስ ስንወጣ እንዲህ ነው የምናደርገው። እኔ ለማውቀው ሰው ሙባረክ ለእንትና ስጦታ ልሰጠው ፈልጋለሁ ምናምን ካላችሁ የትኛውም ሰው እንደምናደርገው ነው። እኔ እንደ ማንኛውም ሰው ነበር ያየኋትና እሷ ግን ሌላ ነበር አላማዋ። ማለት ሌላ ነገር አስባ ነበር የመጣችውና እኔ እንጃ የምሬን ነው የምላችሁ። መጀመሪያውኑ እንዲህ እወደዋለሁ ምናምን ብላኝ ቢሆን ኖሮ እዚህ ደረጃ ድረስ አንደርስም ነበር። ሲጀመርም የመጀመሪያውን ቪዲዮ ካያችሁት ስቀርጽ ራሱ እኔና ናሂን ከዚህ በፊት ቪዲዮ ላይ አይታችሁን አታውቁምና
በቃ ለመጀመሪያ ጊዜ እኔና ናሂ ምናምን ብዬ ለእናንተም ላስተዋውቃችሁ ነው። እኔና እሱ ግንኙነት እንዳለን ምናምን ማለት ብዙ ጊዜ ይመክረኛል። ብዙ ጊዜ አንዳንድ ሀሳቦችን ሼር ያደርገኛል። ሼር አድርገዋለሁ ምናምን እንደ ታላቅ ወንድም ከኔ ብዙ ህይወቶችን የተማረ ሰው ስለሆነ ከሱ ብዙ የምወስዳቸው ኤክስፒሪየንሶች ላይፍ ኤክስፒሪየንሶች አሉ፣ የላይፍ ውጣ ውረዶች አሉ ምናምን እና ብዙ ነገሮችን እያስተማረኝ ነበር። በስልክም አንዳንዴ አልፎ አልፎ እንገናኛለን እና በቃ እስቲ ቢያንስ ቪዲዮ እንስራና ቤተሰቦቻችንም እኛ ፋሚሊ እንደሆነን እናሳያቸው በሚል ነበር ያንን ቪዲዮ የጀመርኩት። በዛውም ያንን ስጦታ እንድትሰጠው ፈልጌ ነበር ሐሳቢ። ነገር ግን እኔ እንዳሰብኩት አይደለም የሄደው። በቃ ከኛ አልፎ ውብዬ ጋር ደርሶ ኢቨን ፋሚሊ ድረስ ደርሶ ሌላ ነገር ውስጥ ሆኗል። እንደምታውቁት እዚህ ያሉት ናሂና ውብዬ ብቻ ናቸው። ሌሎቻቸው ለበዓል ሄደዋል አርባ ምንጭ። ያው እንደምታውቁት ሄሏለች ምናምን። ቢያንስ እሷ ብትኖር ነገሮችን እናስተካክል ነበር። ነገር ግን አሁን ማንም የለም፣ እኔም ብቻዬ ነኝ። ማለት እንዴት ማስተካከል እንዳለብኝ አላቅም። እና ኢቨን ትላንትና ራሱ አይታችኋል። ልብስሽን እቃሽን ይዘሽ ነይና እዚህ ቤት አብረን እንኖራለን ብሏት እቃዋን ይዛ ልትመጣ ዛሬ ሄዳለች። ዛሬ ነው እቃዋን ይዛ የምትመጣውላ። እና እንዴት እንደዚህ ይሆናል? የምሬ ነው የምላችሁ። እኔ መፍትሄ ማለት ምንድን ነው ሲጀመር ብዙዎቻችሁ እየደወላችሁ እየነገራችሁ ነበር። ያደረገችው ሀብል ነው፣ መስቀልም አለው እና ልበጥሰው አስቤ ነበር ማለት ግን እንደምታውቁት ከሌላ ነገር ጋር ይነካካብኛል ብዬ ነው ማለት እንደዚህ አይነት ነገር መዳፈር አልፈልግም። የሆነ ጥስ ምናምን ክብር የሚባል ነገር አለና እስቲ ለውብዬም ያለውን ነገር ነግራትና እሷ ማድረግ ያለባትን ነገር ብታደርግ ብዬ አሰብኩኝ ዛሬና እናንተም የምታውቁት ነገር ካለ የምሬ ነው ጸበልም የሆነ ነገር የምታውቁት ነገር ካለ እንድጠቁሙኝ ነው የመጣሁትና እንዳያችሁት ነው። ሲጀመር ሕፃን ልጅ ነው የሆነው። የምሬ ነው የምላችሁ። ሰው እንዴት እንደዚህ በአንዴ ሊቀየር ይችላል? እኔ እንጃ። እኔ ምንድን ነው እሺ ማደርገው? ማድረግ ያለብኝ ነገር ምንድን ነው? እኔም እንደ ጥፋተኛ እየታየው ነው። ችግር የለውም ይሁን። ግን ደግሞ ጥፋተኛ ሆኜ ብቻ መቅረት አልፈልግም። መፍትሄ እፈልጋለሁ። እናንተ በምታውቁት መፍትሄ ካለ እንድትነግሩኝ እፈልጋለሁ። የምሬ ነው የምላችሁ። ቢያንስ እውቀቱ ያላችሁ ሰዎች ልትኖሩ ይችላል። ከዚህ በፊት እንደዚህ አይነት ነገር አጋጥሟችሁ ወይንም ያጋጠማችሁ ሰዎች ልትኖሩ ትችላላችሁ እና የምታውቁት ነገር ካለ የመሬን ነው እንድትነግሩኝ ይፈልጋለሁ። እኔ በዚህ ሰዓት ከባድ ጭንቀት ውስጥ ነው ያለሁት። እዛ ጋር ትዳር አለ። ኢቨን እሷ ደግሞ እንደምታዩት በጣም ደክማለች። በዚህ ሰዓት እሷን መንከባከብ ነው ያለብን፣ እሷን መጠበቅ፣ የምትፈልገውን ነገር ማሟላት ነው ያለብን እንጂ እንደዚህ አይነት ችግር መፍጠር አልነበረም። እና እኔ አሁን ጥፋተኛ ነህ? አዎ እኔ ጥፋተኛ ነኝ። ነገር ግን አሁን የመጣሁት እኔ መፍትሄ ካላችሁ እንድትነግሩኝ ነው። ሙባረክ ጥፋተኛ ነህ ምናምን እንድትሉኝ ብቻ ሳይሆን ችግር የለውም ጥፋተኛ ነኝ። ነገር ግን ያንን ጥፋት ለማስተካከል የትኛውንም ነገር እያደረኩኝ ነው። እናንተ ደግሞ አግዙኝ። እሺ የሆነ ነገር የሆነ መፍትሄ ስጡኝ እና ውብዬንም ምን ላይ ናት ምናምን የምትሉኝ ሰዎች ይኸው አሁን እሷ ጋር ነው የሚሄደው። እሷንም አሳያችኋለሁ። የመሬን ነው የምላችሁ። ብዙዎቻችሁ በጣም ተጨንቃችኋል። እንደምታውቁት እርጉዝ ስለሆነች የሆነ ነገር ሆናለች ምናምን እያላችሁኝ እየደወላችሁልኝ ነው እና ወስጄ እሷንም አሳያችኋለሁኝ። ምንም አልሆነች፣ ግን በቃ ሌላ ሀሳብ ውስጥ ጭንቀት ውስጥ ገብታለች፣ ትወጥራለች እና ምን እንደማደርግ ራሱን ያላቅም። ኢቨን እሷ ራሱ ልጅቷ እቃዋን ይዛ ልትመጣ ሄዳለች። በቃ ከነ ውብዬ ጋር ልትኖር ከነ ናሂ ጋር ልትኖር ናሂ ፈቅዶላት እቃ ልታመጣ ንብረቷን ይዛ ልትመጣ ወጥታለች ከቤት ትላንትና እንዳያችሁትና እኔ ያለው እዛ ቤት አትገባም። ምክንያቱም እኔ ነኝ ወደዚህ እንድትመጣ ያደረኳት። ሶ እኔ የትኛውንም ነገር አደርጋታለሁ። የምሬን ነው የምላችሁ። እዚህ አጋጣሚ በቃ እነ ሄሉም ብትመጡ እና የሆነ ነገር ብናደርግ
እንደዛ ነው። አሁን በቃ ውብዬ ጋር እንሄድና ያለውን ነገር ውብዬም አሳያቸዋለሁ። ብዙዎቻችሁ የተጨነቃችሁ ስለሆነ ማየት አለባችሁ ብዬ ነው። ውብዬ በሩን ክፍት ነው። እያደረጋችሁ ያላችሁትን ነገር ግን አይታል አይደል? ተመልክታል። ጭራሽ ቤት ውስጥ ጎትቶ ላይ መጣልኝ ነው ሄደው። እኔ እኮ በቃ ነግሬያታለሁ። ምን ላድርግሽ? ከዚህ በላይ እኔ ብለህ ራስን ነፃ ለማውጣት አትሞክር። በቃ ጭራሽ ይሄ ያንተ ስህተት ነው። ምክንያቱም ያመጣህ ልጅቷን ራስህ ነህ። እንደገና ደግሞ ይሄ ተመልከት፣ ምን እንዳስነካችሁ እንኳን አላውቅም። ጭራሽ እቃሽን ይዘሽ ነይ ብሎ ተከትሎ ይዟት ሊመጣ መሄድ ማለት ምን ማለት እንደሆነ ተመልከት። አሁን እኮ እዚህ ጋር ማሰብ ያለብሽ እኔ ስላመጣሁት ስላላመጣሁት አይደለም። ይሄ ልጅ ሌላም ሰው ቢያመጣት የሆነ ቦታ እንኳን ቢገናኙ እንደዚህ ነው ማለት እኮ ነው። ይሄ ነገር አግባብ አይደለም፣ ተገቢ አይደለም። እኔ ያለውን ነገር ለእሷም ነግሬያታለሁ፣ ለእሱም አስረድቼዋለሁ። ገባሽ? እና እንደነገርኩሽ ነው። እኔ ነግሬያታለሁ ያለውን ነገር በቃ ግራ ገብቶኛል በጣም። አሁን ራሱ የምሬ ነው የምልሽ። እኔ እንጃ እኔ ማለኝ መፍረድ እንዳለብኝ ራሱ ግራ ገብቶኛል በጣም ማለት ነው። ምክንያቱም አሁን እንደዚህ ባለውበት ሁኔታ እንደዚህ አይነት ነገሮች እንዲፈጠሩብኝ ጭራሽ የማልፈልገው በቃ የማልፈልግበት ሰዓት ነው። ጭራሽ በሰዓቱ ብቻ ሳይሆን በቃ ህይወቴ ውስጥ እንዲፈጠር የማልፈልገው ነገር ነው። ግን አሁን እያደረገ ያለውን ነገር ተመልከት። እሺ ልጁ ምን ሆኖ ነው? ከዚህ በፊት እንደዚህ አይነት ነገር የለበትም። ምን እንዳስነካችሁ ምን እንደነካው እኔ ምንም የማውቀው ነገር የለም። በቃ ብቻ ግን ግራ ገብቶኛል፣ በጣም ግራ ገብቶኛል። እና በቃ እኔ የሆነ ነገር እንድታደርግ ነው። እኔ አሁን አቅምም የለኝም። በቃ እኔ አሁን የመጣሁት የምሬ ነው። እኔ እንጃ። እሺ ፖሊስ እንጥራና እናስወጣት ነው። የምሬ ነው። ወይ ለህግ እናቅርበው። በቃ ማድረግ የምንችለው ያንን ነው። አሁን እኔ እሺ ልዘንዝርባት እጄን፣ ሴት ልጅ ናት። በዛ ላይ ሌላ ነገር ውስጥ እንገባለን ብዬ ስላሰብኩኝ እኮ እንደዛ ሳይሆን በቃ አላውቅም። ብቻ ግን የሆነ በቃ የሆነ መፍትሄ ፈልጋ በቃ እንድትለያቸው ነው። አብረን እንፈልግ እንጂ እሱም እኮ ሌላ ታሪክ ውስጥ ገብቷል። እሱ የእውነት በጣም ግራ ገብቶኛል፣ በጣም ደክሞኛል። ሙቤ አላሽም ማለት ነው እኮ አሁን እኮ እኔ ራሱ ግራ የገባኝ ነገር አንቺም እንደዚህ ደክመሽ የመውለጃሽ ሰዓት ደርሶ እሱ ደግሞ ያልሆነ ነገር ሲያደርግ ነው እኔ በጣም ግራ የገባኝ። ትንሽ ቀን እኮ ነው፣ 2 ቀን 3 ቀን ቢቀርሽ ነው። እሱ ደግሞ ይህንን ነገር ማገናዘብ ነበረበት። ምን ልጅቷ ምን እንዳስነካችው የምሬ ነው። እኔ ምንም ማውቀው ነገር የለም። እኔ አሁንም የመጣሁት በቃ ያለን አማራጭ ወደ ህግ መሄድ ይመስለኛል። በቃ ጭራሽ ደግሞ ሄዷል አልሽኝ አይደል? ሄዶላል እኮ አመጣታለሁ ብሎኝ ሄደው ጭራሽ ቤት ውስጥ ሊያኖራት ማለት ነው። ቆይ አልገባኝም። የዋህነት ነው ሞኝነት ነው ወይስ መደንዘዝ ነው? አልገባኝም። ምን እየተፈጠረ እንዳለ እንኳን ምንም እየገባኝ አይደለም። እንዴ ሰው በዚህ ልክ ነው እንደሚጃጃለው? ይሄ ከመጃጃልም በላይ ነው እንጂ እንዴት ሰው እንርዳ የእውነት መርዳት በዚህ ልክ ነው? መርዳት እኮ በዚህ ልክ አይደለም ማለት። እንዴት የሰው ልጅ እንዴት አያስብም? ትዳር ኑሮ በዛ ላይ የልጅ አባት ሆኖ በዛ ላይ ደግሞ ሚስቱ እርጉዝ ሆና ትንሽ ቀን የቀራት እንዴት እንደዚህ ይደረጋል? ይሄ እኮ አግባብ አይደለም እንዴ! ይሄ እንኳን ያገባ ሰው ያላገባ ሰው ራሱ እኮ በጣም ላላገባ ሰው በጣም የሚደብር ነገር ነው። ሲጀምር እኔ መስማት ራሱ አቁሟል። ልጁ ጭራሹን ድፍን ብሎበታል። አላቅም በቃ እያስነካችሁ ነገር ካለም በቃ እንጃ አላቅም። ብቻ የሆነ ነገር አጣርታ ብቻ የሆነ ነገር አላቅም በቃ የሆነ መፍትሄ ብቻ ነው የምፈልገው። በቃ መፍትሄ እፈልጋለሁ የእውነት። እንዴ ሰው በዚህ ልክ እንዴት ሊደነዝዝ ይችላል? እንዴት ባንዴ ይሄ ነገር ሊፈጠር ይችላል? ባንዴ መገናኘት፣ ባንዴ ተዋውቅ፣ እንዴት ይሄ ሁሉ ነገር ሊሆን ይችላል? ባንድ ተዋውቅ፣ ቤት ነይ፣ ቤት ኖሪ ማለት ምን ማለት ነው? እርጉዝ ሚስት አስቀምጦ እንዴት ነው እሱ ቤት እቃሽን ይዘሽ ነይና ኑሪ ማለት ምን ማለት ነው? ባላወቅኩት ነው ያልኩት። የምር ነው የምልሽ። ባላውቀውስ
ማለት ባላውቀው እንደዚህ አይነት ነገር አልሰማም፣ እንደዚህ አይነት ነገር ውስጥ ማልገባም ነበር ባላውቀው። እኔ ማወቄ የመሬን ነው። አሁን በጣም እየቆጨኝ በጣም እየጸጸተኝ ነው። እና ሲጀመር ደግሞ ልጅቷ እኔን ተጠቀመችብኝ። እንደ ሞኝ እንደ ጅላይታይ ነው የተጠቀመችብኝ። እኔ ደግሞ ማን እንደሆንኩ አሳያታለሁ። እኔ በዚህ ልክ እነዚህ አይነት ነገር ህይወቴ እኔ የማንም ሰው መጠቀሚያ ነኝ እንዴ? ሲጀመር ትምጣ ብቻ። አንቺ አትናደጂ። አሁን ንዴቷን የማያደርግልሽ የሚያናድድ ነገር አይደለም። እንዴት ይፈታል? እሱማ የሚያናድድ ነገር ነው፣ ግን ራስሽን መጠበቅ አለብሽ። ጊዜሽ ደርሷል ምናምን እንደዚህ አይነት ነገሮች በቃ ይፈጠራሉ ብዙ ጊዜና ብቻ ለሚመጣው ልጅ አስቢ። የሆነ ነገር ሊያጋጥምሽ። በጣም ደክሞኛል። በጣም ማለት በጣም ነው የደከመኝ። የምሬ ነው። እኔ ደግሞ ከአሁን በኋላ በቃ ካጠገብሽ ነኝ ማለት ልጁ እንደዚህ ሆኖ ያው እህቱም ትመጣለች መሰለኝ። በቃ ከአሁን በኋላ አብረንሽ ማለት ሌላ ነገር እንዲፈጠር ምናምን አንፈልግም፣ እኔም አልፈልግም። እና በተቻለሽ መጠን ራስሽን ለመጠበቅ ሞክሪ። የሞለጃሽ ሰዓትም ስለደረሰ በደንብ በቃ አይዞሽ። ጫካ በመጨረሻ መልሰኝ ሙቤ በቃ ደስ ብሎኛል። አሁን ከዚህ በኋላ በቃ ምንም አይነት ነገር እንዲገባ አልፈልግም። ደውለህልኛል፣ ምንም የሚቀየር ነገር የለም ሙብዬ። በቃ እቺ ልጅ ሰው የላትም፣ በቃ ቤተሰቦቿ እዚህ የሉም፣ እዚህ እንድትሞት ፈልጋለሁ። በቃ ሙቤ ይሄን ሀሳቤን ማንም እንዲያስቀይረኝ አልፈልግም። ነይ ግቢ፣ ቤትሽ ነው። ከዚህ በኋላ ቤትሽ ነው። እኔ እያለሁልሽ በፍጹም አትሰቃይም። ነይ ሲገባ ተመስገን ሙቤ። በቃ በመንገዴ እንዳጋባ በፍጹም ሙቤ። በቃ ነገር ጋር ቆይ ነው። ግን ጤነኛ ነህ ካንተ? በቃ ምን ያስነካችህ? ምንም አላስነካችኝ። ምን ማለት ነው? ፍጹም ሰላም ልጅ ናት። እንደዚህ የሆነ የጥንቆላ ምናምን አይነት ያላት ልጅ አይደለች። ፍጹም ሰላም ልጅ ናት። ፍጹም በቃ እሺ። ምን አጣልሽ? ዋለም ታለሽ? እሺ እሺ። ምንድን ነው ያስነካልሽ? ነገር ቆይ አንቺ አይከብድሽም? ባለትዳር ቤት ውስጥ ሰው ብሎ መግባት አይከብድሽም? ዛሬ አትናገሯት። የደስታችን ቀን ነው። አያገባህም አንተ ከዚህ በኋላ። እኔ ከዚህ በኋላ የቤቱ አንድ አካል ነኝ። ገባህ? እኔ እዚህ ቤት ነው የምኖረው ከዚህ በኋላ። ቤተሰብ ነኝ በቃ ማንም። እሺ የሚበላ ነገር አለው አዘጋጅተሻል? ይበላል? ንገሪኝ። ላዘጋጅ ገብቼ ላዘጋጅልን። ለምንድን ነው ቁጭ የምትይው? እንግዳ ሲመጣ እንደዚህ ነው እንዴ? እንዲሙ ቢያንተ ደግሞ ምንድነው 10 የተደወለልኝ ልጅቷን በሰላም ላይ እንዳላስገባት ለምንድን ነው? ቆይ እንደዚህ ምንድነው የምትወዱት? ምንድነው የምታወሩት? ለሁለት ምንድነው የምታወሩት? ቆይ እንዴት ነው? ቆይ ለሁለት እንዴት ብታስበው ነው? ቆይ እቤት ድረስ ልጅቷን ይዛት የምትመጣው? ይሄ ሲጀመር ይሄ ራሱ ምንድነው? አንቺ ምን ነው? ይሄ ምንድነው? ስርዓት ይኑር። ምንድነው ይሄ? ያምሻል እንዴ? ጤነኛ አይደለሽም? ምን ማለት ነው? ስርዓት ይኑር። አንተንም እንደምትራገጠው በዚህ ሰዓት እኮ ይኸውልህ፣ ና አዳምጠኝ። በዚህ ሰዓት እሷን የምትንከባከብበት ሰዓት ነው አይደለ? እኔ ከራሴ ጋር መሆን ፈልጋለሁ። ለራሴ እንዴት ነው የማይገባኝ? ቆይ ልጁን ምንድን ነው ያስነካሽ? ንገሪኝ። አያገባህም አንተ መልካም ነገር እንድታሳያት ነው ፍላጎቴ። ማገዝ በዚህ ልክ ነው? ጭራሽ ነው ሴት ቤት ውስጥ እያመጣልኝ ነው የምታግዘው? ቤተሰቦቿ ከሀገር ውጭ ናቸው። እቺ ልጅ የተጨነቀች ልጅ ናት። ማን አላት? እና ተከራይተህ ትኑራ። አንተ ይታቀታለህ። ብቻዋን ያስፈራታል እኮ አይደለም? ይታቀታለህ። ከኛ ጋር አብራ ትኑር፣ ታግዘኝ። ባንዳንድ ነገሮች ከጎኔ ለመሆን ብቻ ምንም አላስነካችኝም። ሙብዬ ምን ማለት ነው? ምን አስነካችኝ? ጀስት ጓደኝነት ነው እኮ። እኔ እሱን ትሪት ማድረግ ፈልጋለሁ። እሱ ጋር መሆን ፈልጋለሁ። ኧረ እባክሽ ባለትዳርም ወንድ ትሪት ማድረግ ትፈልጊያለሽ? ሙቤ ነገሮችን እያበላሸብኝ ነው።
ደህና ጥሩ መጣው እያበላሽው አይደለም ሳላውቅ ያጠፋሁትን ነገር ለማስተካከል እየጣርኩ ነው ያለው። ቀን እኮ ነው። ለምን ምንድነው ደስታ? እሺ ምንድነው ስለመጣ ደስ እያለ ነው? ምንድነው? እሺ ምንድነው ያስነካሹ ነገር ምንድነው? አንተ ያገባህም እኮ ምንም የሚያገባህ ነገር አታውቅም። እዚህ ቤት ነው የምኖረው ከዚህ በኋላ የቤተሰቡን የአንድ አካል ነው። የምን ስለምን ቤተሰብ ነው የምታወሪው? ወይ ነው አያገባህም አንተ አያገባህም። ምንድነው ያስነካሹ ልጁን? አትጣት እንዴ! ለምን እንደምትራገጣት አያገባህም ነው ቆይሟል አይደለም። አሞ ከሆነ ነገር የሆነ ወድሻለሁ እኮ ነው ነገሮችን እናስተካክል እኮ ነው ያልኩሽ እኮ። መውደድ በዚህ ልክ ነው እንዴ? እቺ ምንም አላደረ ባለውለታዬ እኮ ናቱ። ቆይ ከዚህም በፊት የሰራሁን ነገር ረስተሃል? ውብዬ ስተተና ረስተሃል? ጓደኝነት ነው። እኔ ካንቺ ውጪ በፍጹም እኔ ማንንም አላይም። ውብዬ እኔ አንቺ ነኝ። ምን ልሰራ ይዘህ መጣህ? እሺ ማንኛውም ያግዘን ሰው እንኳን የለም። አብራም ትሆነ ክላስ እኮ አለ። ደከመኝ ብያለሁ። አጋዣጥቻለሁ ነው እሱ አይደለም ውብዬ እንደዚህ እርጉዝ ሆነሽ እኔ ደግሞ ገና ኪችን መግባት ምናምን አዘንክልኝ። እኔንም እንከባከባ እና ሰራተኛ ነው ያመጣልኝ ወይስ ውሽማ ነው ያመጣልኝ? እንደዚህ አትበያት። እኔ እሷ እንድትናገሩብኝ አልፈልግም ውብዬ። እኔ ከአንድም ሁለት ሶስቴ ተው ብያለሁ። አስብ እንጂ እንዴት ላስብ ነው? ከሷ ውጪ እንዴት ነው ማስበው? ቆይ አይደለም ደክማለች። እሷን እኮ መንከባከብ ያለበት ሰዓት ነው። እንዴት እንደዚህ አንቺስ ይሄንን ነገር እንዴት አታስቢ? አንተ ለሚዲያ ብቻ ነው እንዴ? ቆይ መልካም የምትጫወተው እቺ ልጅ አታሳዝንም? ይሄ እኮ መልካምነት አይደለም። ትዳር መበጥበጥ ህይወት ማበላሸት ነው እንጂ ምንድነው መልካምነት? ቤቴ ትኑር ነው ያልኩት። ክፍል አለ ትርፍ ክፍል። ከሷ ጋር ምንም ያገናኘን ነገር የለም። እውነት ለሷ መልካም ታስቦ ከሆነ አይምሮንካ እኔ እኮ ወድሻለሁ። የእውነት እየተኛ ነው ወይስ ምን እየተፈጠረ ነው? እኔ አንቺን ማስቀየም አልፈልግም። ከዚህ በኋላ እዚህ ቤት እኔ አንቺን ማስቀየም አልፈልግም። ማስቀየም ስለማትፈልግ ነው ሴት ይዘብኝ ነው። መልሳት መልሽላቸው። በቃ ዝም በይ። በቃ የቤተሰቡ አንድ አካል ነኝ። አዎ በእናትህ አንተ ፈልጋታል እንዴ? ቆይ ግልጹን ለምን አትነግረኝም? አንተ ልጅ ቆዳ ምን ታደርግልኛለች? አትሳደባት ሰውዬ፣ አትሳደባት። ለምን ነው የምትሰድባት? ምን ሆነሃል? ለምን ነው የምትሰድባት እንዴ? ለምን ትሰድባታለህ? አትስደባት። በቃ አትስደባት። አትስደባት። ምንም አላደረገችም። በቃ አትሳደባት። እቺ ልጅ አታመነጫጭቋት። በቃ እኔ ማመድ አለብኝ እንዴ? ጭንቅላቴ ይቀውስ እንዴ? ቆይ ምን ታርጋችሁ? እቺ ልጅ ምን ታርግ? ትሙትልኝ? ምንድነው አንተ? ቆይ እንዴ አበዛኸው። የምር እኔ በጣም ታገስኩ ሙቤ፣ ታገስኩ። ስለማከብር ነው ሙቤ። ግን ስርዓት፣ ከዚህ በኋላ ስርዓት። አንተም ልጅ ሆንክ ነው። ቆይ አይደለም እንደምትፈልጊው ስርዓት። በቃ ከኛ ህይወት ምን አደረግኩ እኮ እኔ? ምን አደረግኩ? አይደለም ከህይወታችን እኔ ምን አደረግኩ? ምን ሰረን የመጣሽው? ምን አደረግኩ? እሺ ምንም ካላደረግኩ አንቺ ትወጃለሽ አይደል? አግዛችኋለሁ። አጋዥ አልፈልግም። አመሰግናለሁ። እሱ ብቻውን አጋዥ ከፈለኩ ደግሞ ሰራተኛ እቀጥራለሁ። አይ እኔ እሱ ብቻውን እንዲሆን አልፈልግም። ብቻውን አልተወውም። እባክሽ ስትል እሱ ይሰቃያል አይደል? ይሰቃይብሻል አይደል? ምንድን ነው አላማሽ? በቃ እሱ ነው የምትፈልጊው? አላማሽ እሱ ነው? እንደዛ ሳይሆን ከጎኑ መሆን አለብኝ። አንተ ምንድነው ችግርክ? ችግርን ንገረኝ። ምንም ችግር የለም አይደለም። ምንድነው አልፈልግም እኮ እኔ እንድትጨነቂ እኮ አልፈልግም ብዬ እንድትጨነቅ አልፈልግም። ለዚህ ነው አይደለ ሴት ጎትታ ይዘብኝ የመጣው። እናት ብሪያት በንጹህ ልቦና አውሪያት። መልካም ልጅ ናት። ምን አደረገች ብዬ መልካም በተናገረች ነኔ መልካም ነገር ባሰበች የሆነ ነገር አድርግ። እኔ አላውቅም። እሺ የሆነ ነገር ብቻ አድርግ። እሺ ይሄ ልጅ ወይ ጸበል ልውሰደው የሆነ ነገር ሆኗል። የምሬ ነው ወይ እኔ እንጃ። ምን ለምን ጸበል የምትወስደኝ? እንዴ አበድኩኝ እንዴ? ቆይ እብድ ነኝ እኔ? ቆይ ጓደኛዬ ትሆን ጓደኛዬ እንደዚህ ነው ባህሪ? ያንተ ትክክለኛ ባህሪ ይሄ ነው? ሙቤ እኔ ምን አደረግኩኝ? እኔ እኮ ወዳታለሁ እኮ። እኔ እኮ ውብዬን እኮ መጉዳት አልፈልግም እኮ። ግን ደግሞ እቺ ልጅ አታሳዝንም? ማን አላት? ቤተሰቦቿ እኮ በሰው ሀገር እኮ መጉዳት ስለማትፈልግ ነው ሴት ይዘህልኝ መተክ ትኑር እያልክ ያለው አይደል? ያምሻል። ተረጋጊ። በጣም ወደ የምታስብልኝ በጣም እያሰብክልኝ እኮ ነው። እኔ እንድትጎጂ አልፈልግም ብዬ እኔ ምንም እንዲጎዳሽ አልፈልግም። የኔ እናት ማን አለኝ እኔ? ቆይ ካላንቺ አይደለም። እሺ ካለሷ ማንም የለህማ። እሷን ደግሞ ልቀቃት። እኔ እኮ ታሳዝነኛለች እኮ። እሺ ምን ሆነች? የሚያሳዝነው አንተ ምን አደረግኩ? አንተ ከኔ ጋር ችግር አለብህ? ልመቺ ነው? አልመታም። ከኔ ጋር ችግር አለብህ? ለምንድን ነው የጠመድካት? ቆይ ልጅ ለምንድን ነው የጠመድካት? አንተ እኮ ነው ያመጣህልኝ። ለምን ሐሳቧ ትክክል አይደለም። ሌላ ተልእኮ አላት። በቃ ተውልኝ። እኔ እሷን አትንካብኝ ሙቤ በፈጠረ። እንዴ ምን ማለት ነው? ምን ሆነሃል? እኔ ለመንኩ በቃ ውብዬ በቃ በፈጠረሽ እኔ አትንካ። በእናትህ ዞር በል ሰውዬ። አንተ ጤነኛ አይደለም ሲጀመር። ወይ ወደ ራስህ ተመለስ። ምን አደረገቻችሁ እቺ ምስኪን ልጅ? ምን አደረገቻችሁ? እሺ ለምን እንደዚህ የምታሰቃዩት? እሺ እኔ ምን አባቴ ወዴት ልበድ እንዴ ነኝ
እንዴ ጎዳና ላይ ልጣላት ማን አላት? እቺ ብቻዋን በጭንቀት ተሰቃየች። ቤተሰብ የላት ሰው የላት። ምን ታውቃለህ ስለሷ? ነገረችኝ እኮ ያለውን ነገር። እንዴ ውሸቷን ቢሆንስ? ቤተሰቦች እዚህ ናቸው። ንገሪያቸው። ችግር አለብህ? ከኔ ጋር ችግር ምንድን ነው ማለት? ችግር አለ ከኔ ጋር? ምን ሆነሽ ነው? ለምንድን ነው ጤነኛ አይደለሽም? ለምንድን ነው ማለት ለምንድን ነው ይመጣል? እኔ ልንገረው። አንተ ቆይ ምንድን ነው ችግር? ምንድን ነው ችግር? ሙቤ ምንድን ነው ከዚህ ልጅ ጋር ያለ? እቺ ልጅ ትፈልጋታለህ? ምንድን ነው ችግር? ምን ታረግልኛለች? እኔ ፈልጋት ሳንተ ምንድን ነው አንተ ፈልጋታል? እኔ አልፈልጋትም። ጓደኛዬ ናት። ንጹህ ጓደኛዬ ናት። ንጹህ ጓደኛዬ ናት። ትናንት ያወቀውን ሰው ጓደኛዬ ናት ብሎ ቤት ድረስ ማምጣት ምን ማለት ነው? ናው እስቲ ነቃ። መንቃት አትችልም? ምንድን ነው እየሆንክ ያለው እንዴ? የት ታውቃታለህ? ንገረኝ እስቲ ምንድን ነው? የእውነትን እየገባኝ አይደለም። ቆይ ምንድን ነው ያደረግሽው? እናታችሁ አታሳዝኗት። እችል ልጅ በፈጠራችሁ በቃ አታሳዝኗት። ቆይ አይደለም አንተ ለማን ነው እየተቆረቆርክ ያለው? ለኑሮ ነው ወይስ ለሴት ነው እየተቆረቆርክ ያለው? ቆይ እኔ ምን አደረኩ? እኔ ኑሮዬን አከብራለሁ። ሴትዮ እኔ ምን አደረኩ አትበይ። ገባሽ አይደል? ባለ ትዳር ቤት ሻንጣሽን ጎትተሽ ይዘሽ መጥተሽ ምን አደረጋለሁ? አብሬያችሁ መኖር የለሽም? ማረፊያ የለሽም? አዎ የለኝም። በቃ ማረፊያ ከሌለሽ ከፈለግሽ ጎዳና ውጪ፣ ከፈለግሽ ደግሞ ቤት ጎዳና ትወጣለች። ንቃ ንቃ። እሺ ደሜን አታፍላው። ደነዛቱን በቃ ይበቃሃል፣ ይበቃሃል። ስርዓት ጭራሽ ንቃ። በቃ በጣም አበዛው። እሺ በጣም ነው እያበዛ ያለው። በቃ ነው አንቺ ረፊ ነው። ያምሻል እኮ ያምሻል እኮ። ይሄንን ነገር አሁን ነው ማሰብ ያለብህ። መጀመሪያ ነበር እኮ ማሰብ ያለብህ። እንዴ ምን ጭንቅላት ነው ያለ? በቃ ዝም ብዬ እኔ ሞባይል በቃ የሆነ ነገር አድርገን እነዚህ ሰዎች ወይ ያስወጣልኝ ወይ የሆነ ነገር አድርገን በቃ አንቺ ውጪ ከዚህ ቤት። እሺ በለው በእናትህ። እሺ በእናትህ እናት የለህም? እናት የለህም? እኔ አለኝ ሙቤ። እሺ በእናትህ በቃ እሺ በእናትህ ትውጣ። ከዛ ትጎዳለች። ከወጣች መንገድ ላይ ቢደፍሯት አንቺ ትጎጃለሽ ብትወጪ። እሺ እሷ ስትጎዳ ማየት ትፈልጋለሽ? እኔ ምን አደረኩ እንዴ? በቃ አንቺን ስታይሽ ያማታል። በቃ ለምን ያማታል? ሰው እኮ ናት ሙቤ፣ ሰው እኮ ናት። ምን አደረገች ሙቤ? እሺ በለኝ። እሺ እናት አለ አይደል? ቤተሰቦቿ እኮ የሰው ሀገር እኮ ናቸው። ብቸኛ እኮ ናት። እሺ እናት አለ አይደል? በዓልን እንኳን ብቻዋን ያሳለፈች ሰው እኮ ናት። ሚስትህ ካልፈለገችስ? እኔ ያሳምናታለሁ ሙቤ። እሺ እንዴት አድርገህ ነው የምታሳምናት? ነህ ሙቤ ለምንድን ነው ማሰሚኝ? በፈጠረሽ ነገሮችን እናስተካክል እኮ ነው ያልኩሽ። እንደሆነ አስወጣልኝ። በቃ አስወጣልኝ ብለሃለች። እኔ እንድትወጣ አልፈልግም። የት ሄዳለች? ምን ሜጃ አላት? ችግር የለውም ምንም እኮ እንዴ ተውና። እሺ በይ እሺ በለኝ። ከዛ ነው ማስወጣልኝ። በጣም እየታመመች ነው። የሆነ ነገር ብትሆን በጣም ነው የሚቆጭህ። ነይ የምሬን ነው የምልህ። አንዳንዴ ሳናስብ የምናደርጋቸው ነገሮች የዘላለም ጸጸት ነው የሚሆኑብን። አልፈልግም ሙቤ እኮ ከአይኔ እንድትርቅ አልፈልግም ሙቤ። በቃ እኔ ቲጂ ከአይኔ እንድትርቅ አልፈልግም። እኔ አልችልም። እኔም እሷም እንድትጎዳ አልፈልግም። በቃ እሺ እንድትጎዳ ካልፈለግ ካጠገበው እኔ ከሚስቴ ውጭ እኔ የትም አልሄድም። እሷ እኮ ምንም የሆነችው ነገር የለም። ወጣት ናት፣ ገና ልጅ ናት። እንድትሆን ነው የምፈልገው። እሺ ትንከባከባለች። መጀመሪያ አውሩ። እሺ በል አልወጣም። እንዴ ምንድን ነው? አልወጣም። አንቺ ሰባብሬ ነው ማስወጣሽ ከዚህ ቤት። አልወጣም። ተው አትናገራቸው። በቃ አትወጪም ማለት አታናጨው። እሺ በይ ይዘህ የመጣውን ይዘህ ውጣ። ይዘህ ውጣ። እሺ አስወጣልኝ። እሺ ፍታኝ። ተው ሙቤ በእናትህ ደግሞሽ ወደዚህ ቤት የት ሄዳለች? ዘበኛውን ጥሪው። ዘበኛ ይዞልሽ ይሄዳል እኮ ሂጂ። እሺ ምን ሄዳ አላት? ቲጂ አሁን የምትጠራው ሚስት ናት። የሆነ ነገር ነው ተጠረው። በእናትህ ታግባ። ተወኝ በእናትህ። እሺ ማን አላት? እሺ የት ሄዳለች? እሷስ ማን አላት? ሄደች እኮ በእናትህ። የሆነ ነገር ትሆናለች። ከአንተ ውጪ ማን አላት? እሷ ሙቤ ችግር የለውም። ምን የሆነ ነገር ለእሷ ምን ያለውላት እኮ እሷ ናት። በዚህ ሰዓት ካጠገባ መሆን ያለብህ ለእሷ ነው። ምን አይነት ስራ ነው የምትሰራው? ነው እንዴ? ምን እያደረክ ነው? እየደረሰች ነገር ብትወስንስ? ራሷን ብታጠፋስ? ምንም አትሆንም። ራሷን ታጠፋለች። እኔ ፈርቻለሁ ሙቤ። እሺ
ምን ላድርግ? ምን አባቴ ልሁንሽ? እንዴት ልሄድሽ? ምን ላድርግ? ቆይ ምን አባቴ ልሁንሽ? ወዴት ልሄድ? ቆይ ምን ላድርግሽ? ምን አባቴ ልሁንሽ? ምን እየሆንክ ነው? ቆይ አንተ ምን እየሆንክ ነው? አልገባኝም። ምንድን ነው ሀሳብህ? አውራኝ። እያወራሁ ነው። አውራኝ። እኔን እያየህ ሄደች እኮ የሆነ ነገር ሄዳ። ታዲያ ምን ይሁን? ምንድን ነው እየገባኝ አይደለም። ሴት ይዞ መጥቶ ሄደች እያለ አንተ ምንድን ነው ያደረገው? እሺ ሄደች እኮ እሺ ነገር ብትሆንስ? እሺ ምንድን ነው የማደርገው? እሺ ምንድን ነው የማደርገው? ምንድን ነው የማደርገው? እሺ ውጣልኝ። ገባህ አይደል? እኮ እንዴት ነው የምወጣው? ሙቤ አስወጣልኝ፣ እሱንም አስወጣልኝ። ለምን ተነጋግራችሁ? ኖ በቃ አየሁት እኮ በቃ ለኔ ያለው ቦታ አየሁት እኮ። ገባህ? ከፈለግ ተከትለህ መሄድ ትችላለህ። ናው በቃ ሄደች እኮ አሁንም ሄደች እኮ። እሺ ምንድን ነው ማለት? የራሱ ጉዳይ። እንደዚህ አይነት ነገር የምትፈልግ ከሆነ ማለት ነው ኑሮዬን አትበጥብጥ። መውጣት ትችላለህ፣ መሄድ ትችላለህ። እሺ አንቺ ምን ቆርጠሻል? እኔ ምንድን ነው ማለት? አሰብክልኝ አይደል? ያለ መውጣት የምትፈልግ ከሆነ መውጣት ትችላለህ። ስሚ እሷ እዚህ ማትኖር ከሆነ እኔም እዚህ እንደማልኖር ነው። እስካሁን የታገስኳችሁ እኔ ታግሼሻለሁ እስካሁን። በቃ እንዴ እኔ መውጣት እችላለሁ። መውጣት እንደምትፈልግ ተከራይቼ እኮ መኖር እችላለሁ። ድሮም ጓደኛዬ ብለህ ይዘህ የመጣው እኮ ሀሳብ በደምብ ገብቶኛል። እኔ አንተ ተከራይቼ መኖር እችላለሁ ብዬ አስሬ ውጣ አትበይኝ። መኖር ትችላለህ። ቤቱ ይስፋሽ። እሺ ደስ ይበልሽ እንዴ። ወይኔ ወርስ ተሰለሻለሁ ወጣልሻለሁ። መሄድ ትችላለህ። አቃቂ ከፈለግሽ ልብሶች ገባሽ መውሰድ ያለብሽ ራሴ ልብሶች ወስጃለሁ። ጭራሽ ደስ እንዳለ እኔን እየተናገርከኝ ነው። ጭራሽ ምን ማለት ነው? ደስ አለ አይደለ? በቃ እኔ አልጋዥ የምኖር እኮ እችላለሁ። እኔ እንደዚህ ተንቄ አሁን እኮ ነው ካጠገቧ መሆን ያለብን ነው። በቃ አንተ ሁን ካጠገቧ። ይሄን አይደለም የምትፈልገው አንተ? የእኛን መለያየት አይደለም የምትፈልገው? ደስ አለሽ አይደለ? ይስፋሽ ቤቱ። እናቱ ተወኝ በእናትህ ልቀቀኝ። እሺ በል እሺ ልቀቀኝ። መሄድ አለብኝ። በቃ ሙቤ ልቀቀኝ። በቃ ደስ ይበልህ። በቃ ደስ ይበልህ። ይስፋሽ ቤቱ። እሺ